ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የአሪቡ ፕሮግራማችን ተጀምሯል። ለዛሬ እንግዳ አድርገን የጋበዝናቸው አቶ ወንደሰን ከበደ ይባላሉ። አቶ ወንደሰን ከበደ የቀድሞ ታጋይና አሁን ላይ ደግሞ የጥረት ኮርፖሬት የውጭ ጉዳይ ዋና ኦፊሰር ሆነው እየሰሩ የሚገኙ ናቸው። ስለሳቸው የህይወት ተሞክሮ በትግሉ ወቅት የነበራቸውን ተሳትፎ በአጠቃላይ ብዙ ነገሮችን የምናወራ ነው የሚሆነው። ደስ የሚል ቆይታ እያደረግን አብረን የምንቆየው እኔ ብሩክ እንዳለ እንዲሁም ኢትዮጵያ በየነ የእናንተን ስልክ በማስተናገድ ቆይታ እናደርጋለን። ዳይሬክተራችን ገብሬ ነው። ደስ የሚል ቆይታ እንደሚኖረን ተስፋ እናደርጋለን። እንኳን ደህና መጡ እንላለን። መጀመሪያ እንኳን ደህና ቆያችሁኝ። እንግዲህ አቶ ወንደሰን ከበደ ስንገናኝ ቢሮት ነበረ የተገናኘ ነውና ፎቶዎችን ለመፈለግ ጥረት እያደረግን ነበርና በተለይ ወደ ኋላ ዘመን ተጉዘን ያሉ ፎቶዎች ሁሉ የሉም። እንግዲህ ወደ ኋላ ዘመን እንትን ብለን ስናይ ብዙ መጽሐፍቶች ነበሩኝ። መጽሐፍ ማንበብም መግዛትም ማጠራቀምም ወድ ነበር። እንደዚሁ በኢትዮጵያ ውስጥ አንዳንድ ነገሮች ሲደረጉ የሚጻፉ ጋዜጦችም ሌሎችም በተኑ ጽሁፎችን ሁሉ ሰበስብና አከማች ነበር። በ54 የጀነራል መንግስቱ ንዋይ ኩዴታ ጊዜ የተበተኑ ጽሁፎች በጋዜጣ የተጻፉ ሁሉ ነበሩኝ እና እነዚህም በሙሉ ወደ ሜዳ ስወጣ በድንገት ስለወጣሁ ቤት ጥያቸው ነው የሄድኩት። እናቴም ጋር የነበሩትን እኔም ጋር የነበረውን በሙሉ ደርግ ወስዶ አቃጠለው። ስላጠፋው በዛ ምክንያት ነው አሁን የድሮ እንትኖች የሌሉኝ። ያው የአሪቡ ፕሮግራማችን ቀደም ባሉት ዘመናት ያሳለፏቸውን አንዳንድ ፎቶግራፎች ለተመልካች የምናቀርብበት ነበርና ቢሮት ሄደን ፎቶዎችን ለማግኘት ስላልቻለ ነው መጀመሪያ ይሄንን እንደመነሻ ያነሳሁት። ይሄን ጥያቄ ወደ ዋናው ጉዳይ ስንገባ እዚሁ አዲስ አበባ ነው ተወልዶ ያደጉት? አዎ። የት አካባቢ ነው የተወለድኩት? መርካቶ ነው። ሰባተኛ የሚባል አለ። ከሰባተኛ ወደ አብነት ሆቴል በመውረጃው ወደ ቀኝ በኩል ወደ ውስጥ ገባ ብሎ እስላም መቃብር አለ። አሁን ከአማኔል በዚህ ኮካኮላ ፋብሪካ በኩል አድርጎ የተሰራው መንገድ ከሱ ትንሽ ከፍ ብሎ ማለት ነው። እዛ አካባቢ ነው የተወለድኩት። የልጅነት ጊዜን ያስታውሱታል? እንዴት ነበር? እንግዲህ የልጅነት ጊዜ እኔ በብዛት በጠቅላላ ያደግኩት አያቴና ቅድመ አያቴ ጋር ነው። ቅድመ አያቴ ጋር በነበርኩበት ጊዜ እንትናችን ደብራችን አማኔል ነው። አማኔል ስለነበረ አማኔል ገብቼ ሀሁ ቆጠርኩ። ከዛ በኋላ ትንሽ ቀበጥ ስለነበርኩ አንድ ቀን ቄሱ ቆነጠጡኝና ውብዬ አልቅሼ ለቅድመ አያቴ ነገርኳቸው። ከዛ በኋላ ትምህርት ተውኩ እና ዝም ብዬ እንደዚሁ ጧት እንወጣና ከተማውን በሙሉ ስናሰስ ነው የምንውለው። አሁን አዲስ አበባ ከተማን በየትኛውም አቅጣጫ አውቀዋለሁ በደንብ አድርጌና በዛን ጊዜ ስዞር ያወቅኩት ነው። በኋላ አባቴ ፋይናሊ ሰረቀና ወሰደኝና አምቦ ትምህርት ቤት ገባሁ። የት ነው የገቡት? ያን ጊዜ አሁን ሃይ ስኩል ሆኗል እና ያን ጊዜ ማዕረገ ሕይወት ቀዳማዊ ኃይለ ሥላሴ ትምህርት ቤት ነበር የሚባለው እና እዛ ገባሁ። አያቴ ስለነበሩ አያቴ ጋር ሆኜ እስከ 8ኛ ተማርኩ። ከ8ኛ በኋላ ኮሜርስ ገባሁ። አሁን ለጋር ያለው ያን ጊዜ እዛ ለመግባት በጣም ከባድ ነበር። ኢንትራንስ ኤግዛሚኔሽን እየተወሰደ ነበር የሚገባው። እንዳጋጣሚ አልፌ እዛ ገባሁ። ከዛ ከጨረስኩ በኋላ ቢዝነስ ኮሌጅ ገባሁ ዩኒቨርሲቲ። ከዩኒቨርሲቲ ነው እንግዲህ በኋላ መጨረሻ ላይ በፋይናንስ ግራጁዌት አደረኩ። እና ያን ጊዜ ኮሌጅ ኦፍ ቢዝነስ አድሚኒስትሬሽን ነው የሚባል የነበረው እና ሎ ስኩልና ቢዝነስ ኮሌጅ ፉል ብራይት ፕሮፌሰርስ የሚባሉ ነበሩ። ለቢዝነስ ኮሌጅ ከሃርቫርድ ነው የሚመጡት፣ ለሎ ስኩል ደግሞ ከየል ነበር የሚመጣው እና ሁለቱ በጣም ፌቨርድ የሆኑ በአሜሪካን በከፍተኛ ደረጃ የሚታገዙ ትምህርት ቤቶች ነበሩ። እና ዲናችን አስተዋውሳለሁ መጀመሪያው ዲን ዶክተር ፕላንቲ ይባላል። የማኔጅመንት ዲፓርትመንት ሄድ ነበር ሃርቫርድ ዩኒቨርሲቲ። ከዛ ነው መጥቶ እዚህ ዲን የሆነው እና ከዛ ወደ ዩኒቨርሲቲ ገቡ 1958 አካባቢ። አዎ። እና እዛው ቢዝነስ ኮሌጅ ተማርኩ።
ከዛ በኋላ ነው ወደ የዩኒቨርሲቲ ቆይታውን እናውራ እስኪ። እንግዲህ ዩኒቨርሲቲ በነበርንበት ጊዜ እኛ ፈርስት ይር ስንገባ ከዛ በፊት መሬት ላራሹ መጀመሪያ ሲደረግ ከትምህርት ቤት የተባረሩ ነበሩ። ገብሩ ገብረወልድ፣ ብርሃነ መስቀል ረዳ፣ ዘሩ ኪሸን ሌሎችም ነበሩ እና ያን ጊዜ እነሱ ተባረው ለ3 አመት ነው ለ2 አመት ተቀጥተው ሲመለሱ ነው እኛ ፈርስት ይር የገባነው። እነሱም ተመልሰው ገቡ፣ እኛም ፈርስት ይር ገባን። የኛ ክላስ ፈርስት ይር በነበርንበት ጊዜ በጣም እንትን ነበረ፣ በጣም ሪቮሉሽነሪ ረባሽ ነበረ። ይሄ ማመጽ ከስርዓቱ ጋር እንትን ማለት መጋጨት እንዲህ አይነት ነገር የለውጥ አራማጆችም ነበር እና ያን ጊዜ ደግሞ ፈርስት ይር ተማሪ ድምጹ ሲሶ ነው እና በሲኒየሮች የተዋጠ ነበር። በሲኒየሮች ከሁለተኛ አመት ጀምሮ እስከ 4ኛ አመት ያለው የዋጠው ነው። ምንም ያህል ስንጮህ ብንውል ምንም ያህል ድምጽ ብንሰጥ የአንድ ተማሪ ድምጽ ከሲሶ በላይ ስላልሆነ ብዙ እንትን አልነበረንም እና ብዙ እንትን እናደርግ ነበር። በኋላ ላይ ግን ኡዞ እንዲቋቋም ፈለግን። የአዲስ አበባ የተማሪዎች ማህበር የአዲስ አበባ የኢትዮጵያ የአዲስ አበባ ዩኒቨርሲቲ ተማሪዎች ማህበር። ምክንያቱም ምን ችግር ሆነብን? ሜን ካምፓስ ሰላማዊ ሰልፍ ሲወጣ 4 ኪሎ አይወጣም። ቢልዲንግ ኮሌጅ እዚህ ልደት አካባቢ ያለ አይወጣም እና እንትናችን በታተነ አቅማችንን በታተነው አንድነታችሁን አጣን። ሁለተኛ ደግሞ አለማያና ጎንደር ጠቅላላ አይደግፉንም። እነሱ ከዚህ ውጪ ናቸው፣ ከፖለቲካ ውጪ የሆኑ እንትን ስላሉ ይሄንን ማህበር ብናቋቁም ወደ አንድ ልናመጣው እንችላለን፣ ቢያንስ አዲስ አበባ ያለውን ኃይል። ሁለተኛ ኢንፍሉዌንሳችንም ወደ ሃይ ስኩል ወደዛ ማውረድ እንችላለን የሚል እንትን ሐሳብ ያዝንና ኡዟ ተቋቋመ እና ኡዟ ሲቋቋም በጣም የሚገርመው ነገር ከፍተኛ ቮት አላገኘም። በ1/3 ቮት ነው ያለፈው፣ በአንድ ፍሬሽማን ቮት ማለት ያለፈው እና በዛ ምክንያት ሪስቶሬሽን ኮሚቴ የሚባል ተቋቋመ። ተመልሶ ሜን ካምፓስ ዩኒየንን ለማምጣት ሪስቶሬሽን ኮሚቴ ተቋቋመ። ከሱ ጋር ስንታገል ምን ስናረግ በኋላ ኡዟ እየተጠናከረ ሄደ። የመጀመሪያው ፕሬዝዳንት ጥላሁን ግዛው ነው አይደለም? ከዛም በፊት እንትን ብሎ ነበር እኮ 1 አመት። ምክንያቱም ያን ጊዜ ዶክተር መኮንን ቢሻው ራን ሲያደርግ ለፕሬዝዳንትነት ዘረኝነቱ በጣም የገነነ ነበር ዩኒቨርሲቲ ውስጥ ራሱ እና በዘረኝነት አጠቁት ጥላሁንን። እሱም ራን አድርጎ ነበር። ይሄ ሲሆን እሱ ምን የሚል አቋም ወሰደ? እኔ ይሄ ተማሪ ብዙ የበሰለ ይመስለኝ ነበር፣ ገና ያልበሰልን ስለሆነ መብሰል ስለሚያስፈልግ እስከምበስል ድረስ አልፈልግም አልማርም ብሎ ለ1 አመት ዊዝድሮ አደረገና ሄደ። የማርክሲዝም ሌኒኒዝም መጽሐፍ ሲያነብ ቆየ። ምክንያቱም እሱ ነው ትምህርት ቤት ውስጥ የምናቀነቅነው የምንከተለው። አብዛኛው ተማሪ እነሱ ተከታይ ነበር። የሱ ስለሆነ እንትን አደረገና ወጣና ሄደ። ከዛ ተመልሶ መጥቶ ነው እሱ የተመረጠው። እስከ ህይወት ፍጻሜ ድረስ ፕሬዝዳንት ነበረ። 1 አመት ነው የተመረጠው። በዛው በተመረጠበት አመት ነው እንግዲህ የተገደለው ጥላሁን። ከዛም በኋላ ትግሉም የተፋፋመው እና እንግዲህ በኋላ ከሱ ሞት በኋላ ሳይሆን ከሱ ሞት በፊት ጀምሮ በጣም እየተጠናከረ ሄደ ትግሉ። አንድ ተርኒንግ ፖይንት ማስታውሰው ስለ ማርክሲዝም ሌኒኒዝም ስለ ብሔር ጥያቄ ምናምን ዝም ብሎ ዩኒቨርሲቲ ውስጥ እየተነሳ ብዙ ክርክሮች ይደረጋሉ እና በኋላ ጃንሆይ መግለጫ ይሰጣሉ በአዲስ ዘመን ጋዜጣና ይሄ ከሀገራችን ባህል ውጪ የሆነ በጫቅላ አእምሮ የታሰበ ብለው ይናገራሉ። በኋላ ዋለልኝ ለአዋጁ አዋጅ የሚል ሌላ ጽሁፍ ይጽፋል። የዩኒቨርሲቲው ጋዜጣ ላይ ነው አይደለም የጻፈው? ኖ አይደለም፣ የተበተነው ወረቀት ላይ ይጽፋል። በኋላ እሱ ደግሞ ሲጽፍ ምን ይላል? በጃጀ አእምሮ የታሰበ ይላል። ያንን እሳቸው ያደረጉትን እና በኋላ እነዚህ ነገሮች እየተፋፋሙ ይመጣሉ። እኛ ሰርቪስ ሄደን ነበረ። ከኛ ጋር ሰርቪስ ሄዱ ተማሪዎች ሁሉ ተማሪ ያሳምጻሉ በየቦታው።
ሃይ ስኩል ዩኒቨርሲቲ በሚረብሽበት ጊዜ አብሮ መረበሽ ጀምሯል መውጣት ጀምሯል የሁለተኛ ደረጃ ትምህርት ቤቶች ሁሉ እና እንትኑ ኃይሉ በጣም የተጠናከረ ነበር ይሄንን ይጽፈና በኋላ ይያዛል እሱ ሌሎችም ነበሩ ይያዙና 6 አመት 7 አመት የተፈረደባቸው ነበሩ መስከረም ላይ ትምህርት ቤት ተከፍቶ ትምህርት ቤት ግቡ ሲባል መሪዎቻችን ካልተፈቱ በስተቀር አንገባም የሚል አመስተነስ በኋላ ማስጠንቀቂያ ይሰጣቸው ተባለና ማስጠንቀቂያ ተሰጣቸውና እንትን ብለው ገቡ እንግዲህ ከዛ በኋላ ከገባም በኋላ ማታ ዩኒቨርሲቲ አምሽተን እንትን ስንል ወደ ቤታችን ስንሄድ በቃ ጠቅላላ ተማሪው በቃ በሰልፍ ሆኖ ፋኖ ተሰማራ እያለ እየዘመረ ነው የሚሄደው ወደ ቤቱ ሰላማዊ ሰልፎቹም ትንሽ ጠንከራሉ ጥያቄዎቹም የሚመጡት እንትን አሉ ለምሳሌ እኔ አንድ በጣም ጠንካራ እንትንም አድርገው የአፍሪካ እንትን አንድነት እንትን ነበረ ስብሰባ ነበረ የመሪዎች ስብሰባ ነበረ ከየገጠሩ ባላገሮች ይመጣሉ እነዚህን ይሰበስቡና ሾላ አንድ ካምፕ ውስጥ ያስገቧቸዋል ደሃ እንዳይታይ ተብሎ ከዛ በኋላ ስብሰባው ካለቀ በኋላ እነዚህን ሰዎች ይረሷቸው ምግባቸውን የሚሰጣቸው የለም ልብሳቸው በላያቸው ላይ አልቆ በቃ አጥንታቸው ወጣ በኋላ ሶሻል ወርክ ከአዲስ አበባ መዘጋጃ ቤት ጋር አግሪመንት ተደርጎ እንዲህ አይነት ቦታ እየሄዱ ሰርቪስ የሶሻል ሰርቪስ ይሰጡ ነበር በኋላ እንደዚህ አይነት ነገር አላሉ ካሜራ ሰጠንና አንሱና አምጣዋል ናቸው አንስተው አመጡ ያንን እንትን አረግንና ለጥፈን ትልቅ ሰላማዊ ሰልፍ አርገናል የአጌንስት ሾላ ኮንሰንትሬሽን ካምፕ ዴሞንስትሬሽን የሚባል ነበር ትልቅ ንቅናቄ ነበረ ራስ መኮንን ልይጋ ስንደርስ ከፖሊስ ጋር ኮንፍሮንቴሽን ተፈጠረ ተደባደብን የተወሰኑ ተማሪዎችም በጣም ተጎርተው ሆስፒታል ገቡ እንደገና ተመለስና ወደ ፓርላማ መውረጃው ትምህርት ሚኒስቴር ፊትለፊት ያለው መንገድ ዘጋንና ቁጫን ሲዳውን ስትራይክ በኋላ ያንን ሁሉ አደረግንና ተመለሰን እንትን ስናረግ በኋላ ፓርላማው ላይ ሌሊት የሚከራይ ቤት ሃውስ ቱ ሌት በእንግሊዝኛ በአማርኛ የሚከራይ ቤት ተብሎ ተለጠፈበት ያን ማንም አላየው እና ጧጧት 3 ሰዓት ሰው ወደ ስራ ሲወጣ 4 ኪሎ ካምፓስ ተሰብስበን ይሄ የደማኑን ካናቴራው ምኑን ሁሉ ይዘን በባላ ወደ ሰማይ ሰቅለን እንላለን እና በቃ ሰው ሁሉ ቆሞ ያያል ምን ጉድ ተፈጠረ እዚህ ሀገር ብሎ እና ያን ጊዜ ነው ሰው ማየት የጀመረው ፓርላማው ላይ እንትን ያለው እንትን ሲል እና በጣም እንትን ነበረ ሁለተኛ ራሊዎች ነበሩ አሁን ቬትናም ነበረ የቬትናም ራሊ የሚባል ነበር የቬትናምን ትግል እንደግፍ ነበር ኦፊሻሊ በየአመቱ ጽሁፍ ሁሉ ያዘጋጀን ፓነል ሁሉ ውይይት እየተደረገ እንትን ያደርጋል እና በኋላ ይሄ ነገር እየተካረረ ሲመጣ ዋለልኝ ስለ ብሔር ጥያቄ ይጽፋል ኢትዮጵያ ውስጥ የብሔር ጥያቄ እንደ ስትራግል ላይ ተጻፈ በእንግሊዝኛው በአማርኛው በሁለቱም ነው የተጻፈው በሁለቱም ሲወጣ መንግስት መጀመሪያ ሴንሰር ስለማያረጋ ያቀው እና እሱኛው ጽሁፍ ነው ታጋ የሚለው የዩኒቨርሲቲ ጋዜጣ ላይ ወጣው አው ታገል ይላል አው ታገል በአማርኛ ነው ስትራግል በእንግሊዝኛ ነው ይሄ የተማሪዎቹ መጽሔት ነው የውዟ መጽሔት እና እሱ ላይ ነው የወጣው እንዳጋጣሚ እኔ ለእንትን ኤዲቶሪያል ቦርድ ሆኛ አራቱንም ማመሰርቻለሁ ዋለልኝ ኤዲቶሪያል ቦርድ ነበረ ተካልኝ ወልዳማኔል የሚባል ነበር ገዛኸኝ ነበረ ሌሎችም ነበሩ ዋለልኝም ነበረ ኤዲቶሪያል ቦርድ አባላት ነን የአማርኛና የእንግሊዝኛ ዋና ኤዲተሮች አሉ ሁለት በተጨማሪ እንደ ኤዲቶሪያል ቦርድ እንሰራለን እና ይሄ ተጽፎ ለኤክስቴንሽን ተማሪዎች ልሸጥ ሲሄድ ጃንሆይ ይመጣሉ እና ምንድነው አሉኝ የተማሪ መጽሔት ነው አልኳቸው ስንት ነው ዋጋው አሉኝ ያን ጊዜ 1 ብር 50 እንደዚህ አካባቢ ነው የምንሸጠው እንደዚህ ነው አልኳቸው 100 ብር ስጠዋሉና 10 ወሰዱ እንግዲህ ይሄ በብሔር ጥያቄ የተጻፈበት መጽሔት ነው የዋለልኝ ጽሁፍ አለበት አዎ እሱን ነው ገዝተው የሚሄዱት ከዛ በኋላ ከታየ በኋላ ነው እንግዲህ ከመንግስት ጋራ እየተካረረን መምጣት ሁሉ
መዘላለፍ ሁሉ ተጀመረ። ደጃዝማች ተክለሐዋርያት የሚባሉ ነበሩ በመንግስት ላይ ብዙ ጊዜ የሚያምጹ። እሳቸው ደግሞ በዛን ጊዜ አምጸው ቤታቸው ተከቦ እንትን ይባል ነበረ። እሳቸው ሲሞቱ ደግሞ መግለጫ ወጣን እሳቸውን ደግፈን እና ይሄ ሁሉ ተማሪው ብቻ የፖለቲካ እንቅስቃሴው በጣም እየተፋፋመ ሄደ። ይሄ መዝሙሩ ፋኖ ተሰማራ የሚለው መዝሙር በቃ እንትን ሆነ በጣም የጋለበት ጊዜ ነው። ወደ ዋለልኝ ጽሁፍ እንመለስና በዋለልኝ ጽሁፍ እዛ ዩኒቨርሲቲ አካባቢ የተፈጠረው ነገር ምንድን ነበር? እስኪ ትንሽ እናውራ ስለሱ። እንግዲህ እሱ ጽሁፉ እንደተጻፈ ከተማሪውም የሚቃወመው ነበረው፣ ከመምህራንም ብዙ የሚቃወሙት ነበር። ይቅርታ ከዛ በፊት ግን እስቲ ጽሁፉን በጥቂቱ የማያውቁት ተመልካቾቻችን ስለሚኖሩ ትንሽ ስለሱ እንበል። እንግዲህ ጽሁፉ ዋናው እንትኑ ምንድነው? ኢትዮጵያ ከተለያዩ ብሔሮች የተቋቋመች አገር ነች። ስለዚህ የብሔር ጭቆና ያለባት ስለሆነች የብሔርን ጭቆና ሊፈታ የማይችል ማንኛውም እንቅስቃሴ በኢትዮጵያ ውስጥ ሳክሴስፉል አይሆንም። ስለዚህ ሳክሴስፉል እንዲሆንና የኢትዮጵያ ችግር እንዲፈታ ከተፈለገ የብሔሮች ጥያቄ መፈታት አለበት ነው እና ለዚህ ያነሳል እነ ጀነራል መንግስቱ ነዋይ ሳክሴስፉል ቢሆን እንኳን ይሄንን ችግር ሊፈታም ይችላል ነበር። የዛን ጊዜ የነበረ እንቅስቃሴ ፌክ ናሽናሊዝም ነው የሚለው አይደለ? ሌሎቹም እንቅስቃሴዎች የዚሁ አይነት ባህሪ ያላቸው ስለሆነ ይሄንን ሊፈታ የሚችል ትግል በአገሪቷ ውስጥ መደረግ አለበት ነው እንትኑ ዋናው እንትን ማረጊያው። ከዛ በኋላ አብዱል መጂድም የተወሰነ ጽፏል ይሄንኑ ደግፎ እና ሌሎችም እንደዚሁ ደግፈው የጻፉአሉ። ኋላ ይሄ ነገር እየሰፋ ሄደ እና በዩኒቨርሲቲው ውስጥ የብሔርን ጥያቄ በደንብ መወያየት መነበብ ተነቧል። እንግዲህ ማያው ማርክሲዝም ነው የምናነበው። የብሔር ጥያቄ ሌኒን የጻፈው መጽሐፍ ያላነበበ ተማሪ የለም። The question of nationalities, self-determination up to including secession የምትል መጽሐፍ አለ። እስከመገንጠል የሚለው መጽሐፍ እሱን ያላነበበ የለም። ወደዛ ውይይት እንዲሄድ አደረገው። አንደኛ የተለያየ በፊት ዝም ብሎ ጀነራል ውይይት ነበረ። ሁለተኛ ልዩነት ፈጠረ። መምህራን ጠቅላላ አሉ አብዛኛው መምህር። ስለዚህ አንድ ጊዜ ምን አደረግን? መምህራንና ተማሪዎች ውይይት ገባን። በቃ እንወያይበት ብለን እና ራስ መኮንን ሆል ነበረ ብዙ ጊዜ ስብሰባ የሚደረገው። እዛ በመምህራንና በተማሪዎች መካከል ከፍ ያለ የጋለ ውይይት አድርገናል። ያው አንቀበልም የሌለ ነገር ነው አለ የምትሉት ነው የሚሉ መምህራኑ እኛ እንትን አድርገኑ እንትን አይደለም ትክክል ነው ነው የምንለው። አንድ ጊዜ ደግሞ መምህራኑ ተደብቀው የማይደግፉትን ተማሪዎች ሰብስበው ሲወያዩ አገኘናቸው። በኋላ ጥሰን ገባንና የውይይት ነው ልትከለክሉን አትችሉም ብለን ጥሰን ገብተን እኛ ደግሞ የራሳችንን ሐሳብ ዲፌንድ ማድረግ ጀመር እና እንዲህ አይነት ነገሮች ሁሉ ያጋጥሙ ነበር። በሚስጥር ሁሉ እየተወያዩ ሰውን እያደራጁ ነገሩን ለማደናቀፍ ይሄ ዝም ብሎ ተማሪው እንትን ያደረገው። አሁን ብዙ ሰው ኢህአዴግ ያመጣው ነው ይላል። አይደለም። የኢትዮጵያ ተማሪ እንቅስቃሴ ያመጣው አስተሳሰብ ነው። ይሄ ያለውን ተጨባጭ ሁኔታ አይቶ በብሔሮች ላይ የሚፈጸመውን ግፍ አይቶ ይቺ አገር የብሔርና ብሔረሰቦች የስቃይ ቤት መሆኗን ተገንዝቦ ተማሪው ተቀብሎ ተማሪው ብዙ ጊዜ የታገለበት ነው። ይሄ መጨረሻም ላይ ውይይቶች እየተደረጉ የለም ኢትዮጵያ ውስጥ መደረግ ያለበት የመደብ ትግል ነው፣ የለም የብሔር ትግል ነው። የቅራኔ አፈራረጁ በአገር ውስጥ ምንድነው መሆን ያለበት? የቅራኔ አፈራረጁ ዋነኛው ቅራኔ ማንኛውንም ነገር አንቆ የያዘው ቅራኔ የብሔር ቅራኔ ነው። የብሔር ጥያቄ ካልተፈታ በስተቀር የመደብ ትግል የሚባል ነገር የለም። ስለዚህ ዋነኛው ትግል የብሔር ትግል ነው፣ የትጥቅ ትግል ነው መሆን ያለበት የሚለው ተማሪውን ራሱ ከፈለው። ወደ ሁለት እየተከፈለ መጣ። ከኛም በኋላ የገቡት ይሄንን የዋለልኝን እንትን በደንብ አባስተው እኮ በትነውታል። የብሔር ጥያቄ የሚለው ጽሁፉን እና የብሔር ጥያቄ በኢትዮጵያ ውስጥ
አድማጭ አገኘ ሰው እንዲወያይበት ሆነ ከዛ በፊት ታቡ ነው ወይ እንትን ነው በቃ ለመጀመሪያ ጊዜ በይፋ ሲወጣ ለመጀመሪያ ጊዜ ነው በቃ በይፋ ወጣ ሰው የሚነጋገርበት ነበር ከዩኒቨርሲቲው ውጭ እኮ ይነሳ ጀመር በሚስጥር እንዳው ዝም ብሎ በማሾክሾክ ይሁንም እንጂ እሷን መለስባታለን እንትን ለማለት እናስተናግድ እሺ ሄሎ 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 ጤና ይስጥልን ማን ከመካነ ሰላም ጠቅላይ ሰለሞን ማን እንበል ጥያቄ ለመጠየቅ ነበር ስለዋለልኝ መኮንን እሺ ስምህን አላወቅነውም እናስተናግዳለን ጠቅላይ ሰለሞን እባላለሁ ከመካነ ሰላም እሺ ጠቅላይ ሰለሞን ዋለልኝ መኮንን በዛ ሰዓት ማለት ነው ምን አይነት እንቅስቃሴ ነበረው ተማሪውስ እንዴት አይነት ይቀበለዋል ተማሪው በዛ ሰዓት ያምጽ ነበረ እና በዚህ ጉዳይ ምን አይነት ትብብር ያደርግ ነበር የተማሪዎችን ጭቆና ምናምን ዋለልኝ መኮንን ማለት የዋለልኝ አስተዋጽኦ በዩኒቨርሲቲ ትግል ውስጥ ምን ይመስላል ነው ያው እያወራንበት ያለ ነው ጉዳይ ነው እናመሰግናለን ተመልካቻችን እሺ አመሰግናለሁ አዎ ያው የዋለል እንግዲህ ዋለልኝ ተቀባይነት ነበረው ትልቁ ሚናው ምንድነው የስነ ጽሁፍ ችሎታ አለው ሁለት ካራክተርስ አሉት ዋለልኝ ጥሩ የስነ ጽሁፍ ችሎታ አለው ጽሁፍ ይጽፋል ሁለተኛ ደግሞ በጣም ደፋር ነው ምንም ነገር ወደ ኋላ የሚመልሰው አይደለም ከተማሪ ጋራ ጥሩ መግባባት አለው ጽሁፍ ያቀርባል ውይይት በየመድረኮቹ ግጥምም ስነ ጽሁፍም ያቀርባል እና በዛ የሚያቀርባቸው እንትኖች ደግሞ ሪቮሉሽነሪ ናቸው ሰውን የሚያነሳሱ ናቸው በስርዓቱ ላይ እንድታመጽ የሚያደርጉ ናቸው እንደዛ አይነት እንትን ስለሆነ ጥሩ ተቀባይነት ነበረው ተማሪው ይወደው ነበር የልህ እንትን የለው በርግጥም ከታችኛው የህብረተሰብ ክፍልም የመጣ ሰው ነው አይደለ እንግዲህ የዋለልኝ የትግል ታሪክ ከወይዘሮ ስሂን ነው የሚጀምረው ወይዘሮ ስሂን ተማሪ በነበረበትም ጊዜ ቢሆን በስርዓቱ ላይ ያምጽ ነበረ በተማሪዎች እንቅስቃሴ ከፍተኛ ሚና ነበረው ወደፊትም ግንባር ቀደም ሆኖ የሚንቀሳቀስ የነበረ ነበር ዩኒቨርሲቲም ሲመጣ ያንኑ ባህሪ ይዞ ነው የመጣው ያንኑ ባህሪ ይዞ ስለመጣ በእነዚህ ምክንያት ጥሩ ተቀባይነት ነበረው እንትኑ ውስጥ ሁለተኛ ተማሪም እንደው የሚፈራም ሰው ካለ ትንሽ እንትን የሚል አይዞህ ምንም አይደለም ነው ወደ ኋላ አንበል ወደፊት እንሂድ ነው የሚለው የዛ አይነት እንትን ያለው ስለሆነ ጥሩ ተቀባይነት ነበረው ማንንም ይወደዋል ቀልደኛም ተጫዋችም ነው ዋለልኝ ዝም ብሎ በጽሁፍ እንትን በማድረግና በማወያየት እንትን በማለት ብቻ አይደለም ቀልዶችም ሲያመጣ በጣም ቀልድ መፍጠር ይችላል ከዛ ውጪ የጥላሁን አስክሬን ወደ ዩኒቨርሲቲው ሲገባ ከመንግስት ወታደሮች ጋር ግብግብ ተፈጥሮ ነበር አይደል እንሰጣለን አንሰጥም ከዛ በኋላ ነው ዋለልኝ በማይክሮፎን መልእክት አስተላልፎ አንድ ሶስት ሰው ተማሪዎችም ሳይሞቱ አልቀረምና እርሶ የት ነበሩ እንዴት ነበር የእርሶ ተሳትፎ እዛ ላይ እንግዲህ ጥላሁን መሞቱን የሰማነው ይሄ ከ5 ኪሎ ከኢንጂነሪንግ ኮሌጅ ፊት ለፊት አሁን ውልና ማስረጃው ነው ወይም የሰነዶች ምዝገባ የሆነው የመካነ ኢየሱስ ነው እና ፎቁ ያን ጊዜ ፈርሲር አዳሪ ነው ከፈርሲር በኋላ ተመላላሽ ስለሆነን እዛ ብቻህን የሆነ እንደሆን 30 ብር በወር ከፍለህ አንድ ሩም ታገኛለህ ልብስ ማጠቢያ ምናምንም አለው ሁለት የሆንክ እንደሆን ደግሞ 15 ብር ከፍለ አንድ ክፍል ይከራያ ታች ባር ነው እና ከዛ ቀጥሎ ተማሪዎች የሚጠቀሙበት ዩኒቨርሲቲ እንትን ነበር የመካነ ኢየሱስ ነበርና እዛ ቁጭ ብለን ነው እንግዲህ ማታ ይሰማነው ማታ ሰማን ከዛ በኋላ እዚህ አሁን የካቲት 12 የሚባለው ያን ጊዜ ቀዳማዊ ስላሴ ሆስፒታል ነበር እዛ ገባ ከዛ ወጣና ወደ ዩኒቨርሲቲው ሄደ እና ዶክተር ጌታቸው ቦሎዲያን ነበር ያን ጊዜ የኦቶፕሲ እንትን ከተደረገ በኋላ እንወስዳለን የሚል ነገር መጣ የለም አንሰጥም ይሄ የኛ ጓደኛ ነው የኛ መሪ ነው እኛ ነን የምንቀብረው እንጂ እናንተ አይደላችሁም የሚል ነገር እንትን አደረግን ኮሚቴ ተቋቋመ እና የኮሚቴው ሰብሳቢ ነኝ ነበርኩ
ከዛ በኋላ ሃይ ስኩሎች ይመጡ ነበር በደንብ ስርዓት ይዘው በእንትን ባለ መንገድ እንዲሰለፉ እነሱ አበባ ይዘው የመጡ አበባው ተዘጋጅቶ በኋላ አስከሬኑ በሚቀበርበት ቦታ ላይ እንዴት እንትን እንደሚል እና መንግስት ሐራስ እያደረገ መሆኑን ያን ጊዜ ዶክተር አክሊሉ ሀብቴ ነበር ፕሬዚዳንቱ ከሱ ጋር ቁጭ ብለን ተነጋገር ሐራስ ሊያረጋን አይገባም ይሄ ተማሪ ነው እኛም እንደምናቀው የልዕልት ሳራ ግዛው ወንድም መሆኑ አይደለም ለኛ ዳት ማተርስ አብሮን የተማረ ነው የኛ ተማሪ ነው የትምህርት የተማሪው መሪ ነው ድምጻችንን ሰተን የመረጥነው ነን ስለዚህ እኛንን ልንቀብረው የሚገባ እንጂ እናንተ አይደላችሁም የሚል እንትን ነው መንግስት ደግሞ ተማሪ ይቅበረው ተብሎ እንትን ከተባለ ከፍተኛ ሰላማዊ ሰልፍ ነው የሚደረገው እሱ ጋር ታይዞና ይሄንን ማንንም እንዲያው አልፈለገም እና በዚህ ኮንፍሮንቴሽን እስከ ምሳ ሰዓት በኋላ ድረስ ቆየን ለምሳም አልወጣንም ተዘጋ ግቢውም የዩኒቨርሲቲ ሰራተኞች ሁሉ መውጣት አልቻሉም ጧት እንደገቡ ሁሉም ነገር ተዘጋና አዛው እንትን አደረግን መጨረሻ ላይ ዋለልኝ አራተኛ ፎቅ ነበረ በማይክሮፎን እንትን አደረገ ከዛ በኋላ ሆ ብለው ጥሰው ገቡ ክብር ዘበኞች ገቡና ከሜን ክላስ ሩም ቢልዲንግ እንደዚህ የሚወጡ ተማሪዎች ነበሩ ወደ 7 ተማሪ ነው የሞተው ያን ጊዜ ይርጋ ተሰማ የሚባል ነበር በኋላ ያፓ ገብቶ እንትን ሆነ እሱ ቁጭ ብሎ ነበር እንዳጋጣሚ ቁጭ ብሎ ነበር ሱፊኛው ላይ ተመታ እና በእስረኝነት ፖሊስ ሆስፒታል ገባሱ እና ከዛ በኋላ ወሰዱት አስከሬኑ ከተወሰደ በኋላ ለመውጣት ማሸጋሪ ነበር ከግቢ ውስጥ በሳንጃም የተወጓሉ ሰራተኞችም አሉ በሳንጃ የተወጉ ዩኒቨርሲቲው ሰራተኞች ይሄ አጋጠመ እንግዲህ ዘለን ለመውጣት የምንችለው ወጣን ዋለልኝ እዛው ቀረ እና ከዛው ነው በኋላ በማግስቱ ፍተሻ ሲደረግ እንትን ተብሎ የተይዞ እንትን ያደረገው ከዛ ወደ እስር ቤትም ሄደ አይደለም አዎ ከዛ በኋላ ኮልፌ ታሰረ እኔ በ3ኛው ነው በ4ኛው ቀን ተያዝኩ እና ሁላችንም ኮልፌ ነው የታሰርነው መጀመሪያ ኮልፌ ታሰርነና ብዙ ቆየን ወደ 1-3 ሳምንት ያህል ታስረን ቆየን አንዳንዶቻችን ያው እንትን ማዕከላዊ ምርመራ ነበረ ማዕከላዊ ምርመራ ወስደው ውስጥ እግራችንንም ገራርፈውናል እና ከዛ በኋላ እዛ ቆየን 15 ቀን ከ15 ቀን በኋላ ፍርድ ቤት ቅረቡና ሁለተኛ የተማሪ እንቅስቃሴ ውስጥ አንገባም ገብተን ብንገኝ የሚል ኮንዲሽን ተፈርማላችሁ አሉን ነው ይሄንን አንፈርምም እንሄዳለን ፍርድ ቤት ቢያንልም ግን እዛ ሄደን ግን ይሄንን አንፈርምም የሚል ነገር አነሳን ተማሪውም ጋር ትንሽ ጉምጉምታ ሲጀምር ጊዜ በኋላ ለቀቁን ከ3 ሳምንት በኋላ ከኮልፌ ተለቀቅንና ወደ ትምህርት ቤት ተመለስን ከዛ በኋላ ነው ዋለልኝ ያው ፖለቲካል ሳይንስ ነው ሲማር የነበረው አዎ ፖለቲካል ሳይንስ ነበር ከዛ በኋላ እርሱም ወደ ትምህርት ቤት ተመልሰው ገቡ ወይስ አዎ ተመለስን በኋላ ዊዝድሮ ያደረግን ግማሾቻችን ምክንያቱም ለመማር ጥሩ አትሞስፌር አልፈጠረም ጥላ ነው እኔ ጠላሁት ግቢውን ሁሉ በጣም የሚያስጠላ ግቢ ሆነ እና ዊዝድሮ አረኩና 1 አመት ቆይቼ ከአመት በኋላ ጨረስኩ ዋለልኝ ዊዝድሮ አደረገ አልተመለሰም ከዛ በኋላ ተው ከዛ በኋላ ነው አንድ መስሪያ ቤት ተቀጠረ ከዛ በኋላ ነው ወደ በርሊን ለምን ከዛ በኋላ እንትን ደርግ ሲመጣ አውራጃ አስተዳዳሪ አድርጎት ነበር አውራጃ አስተዳዳሪ ኖ እሱን አይደለም ሌሎቹን አውራጃ አስተዳዳሪ አደረጋቸው በኋላ አራሪሲ ገባሱ አራሪሲ ገባ አቶ ሽመልስ አዱኛ የሚባሉ ነበሩ ኮሚሽነሩ ይሰበስቡ ነበር እንዲህ አይነት ተማሪ በሙሉ እየተሰበሰበ እዛ እየገባ እንትን ያደርግ ነበር ከዛ ነው እንግዲህ ወደ ሜዳ ለመውጣት አውሮፕላን ሃይጃክ አድርጎ ለመውጣት የሞከረው ከማርታ ጋር ስለዚህ እርሱ ወደ ሐዋሳ የሄዱት መቼ ነው ማለት ነው አይ ወደ ሐዋሳ የሄድኩት በኋላ ነው
ለስራ ያስኩና በስራ ምክንያት ነው ሐዋሳ ሄድኩት። ከዛ በኋላ ነው እንግዲህ ወደ ትግል ለመግባት እንደ እርሾ የሚሆን ነገር የተፈጠረው። ከዛ በኋላ ነው እንግዲህ ምክንያቱም ደርግ ሲመጣ ጀምሮ እኔ አንድ አቋም የነበረኝ ደርግ ፋሺስት ነው፣ ምንም ጥያቄ የለም፣ እሱን የሚቃወም ሁሉ ይረሽናል። እነዚህን ስንት ሰዎች ናቸው ባለስልጣኖችን በሙሉ ኮሌክሽናቸው ምንም ህግ የለም፣ ምንም ፍርድ አልተፈረደም፣ ጉዳያቸው አልታየም፣ ያስገድላቸዋል አያስገድላቸውም የሰሩ ስራ ምንም እንትን የለም እና ምንም የዲሞክራሲ ሂደት የሚባል ነገር ምንም በሌለበት ጊዜ ነው አንስቶ የረሸነው። ይሄንን ካደረገ ከየትም ጎትቶ ማንንም መረሸን ይችላል። ሁለተኛ የመሰብሰብ የምናምን ብሎ አዋጅ አወጀ። በቃ ሰላማዊ ሰልፍ አታረግም፣ አትሰበሰብም፣ አታወራም፣ አትነጋገርም፣ አፈና አትመዝም ማለት። ይቅርታ እንመለስባታለን። ተመልካች ስልክ አለ። ሄሎ ሄሎ ሄሎ፣ ጤና ይስጥልን። አብሮ ይስጥልን። ማን እንበል? ከየት ነው? አቤት ፍሬ አብሮ ይስጥልን። ከኋላ ቴሌቪዥን ከኋላ ያለውን ቴሌቪዥን ዝጋልን። እሺ እሺ ሄሎ፣ እሺ ፍሬው፣ አቤት። እሺ ጥያቄዎችን እንቀበል። ጥያቄ እሳቸውን የምጠይቃቸው ማለት ነው በዩኒቨርሲቲ ውስጥ ገብተው ያን ያህል እንትን ጥያቄ ሲያቀርቡና አመት ሲፈጥሩ ማለት ነው መሪው መንግስት በዛ ላይ ምን ነበር? ምን ሀሳቡ ምን ነበር? ለብሔር ብሔረሰብ እሳቸው ለብሔር ብሔረሰብነት እኩልነት ሲታገሉ መሪው መንግስት ወደ ማንኛው ሀሳብ ነበር? መሪው መንግስት በወቅቱ የነበረው ነው? አዎ በዛ ሰዓት የነበረው ማለት ነው። እሺ እሺ፣ በጣም እናመሰግናለን። እሺ እሺ፣ ያው ይሄ ግልጽ የሆነ ጥያቄ ነው የሚሆነው። ከደርግ መምጣት በኋላ ያለውን ጉዳይ ነው እያወራን ያለ ነው። እንግዲህ ደርግ ጠቅላላ እንቅስቃሴን አፈነ እና ህዝቡ ለረጅም ዘመን ሲታገልበት የቆየው ተማሪውም ሲታገልበት የቆየው አብዮቱ ተነጠቀ፣ ደርግ ወሰደው። ምክንያቱም የተደራጀ አቅም ያለው የፖለቲካ ድርጅት አልነበረም። አቅም ይኑረው በኋላ አቅም እየፈጠረ መሄድ ይችላል፣ ግን ጠንካራ ሊሆን የሚችል ህዝቡን ሊያታገል የሚችል የፖለቲካ ድርጅት አልነበረም። ስላልነበረ አብዛኞቹ ወታደሩ ነጠቀው፣ ወሰደውና ኢትዮጵያ ትቅደም ነው። እንግዲህ ኢትዮጵያ ትቅደምን ከተቃወምክ ወዮልህ አለ። ይሄ በሚሆንበት ጊዜ እንግዲህ በከተማ ውስጥ ምንም አይነት ሰላማዊ የፖለቲካ ትግል ማድረግ ስለማይቻል ወደ ትጥቅ ትግል መሄድ ብቻ ነው የነበረው አማራጭ። እንግዲህ ከዛ በኋላ ነው ይሄ ሀፓ መጣ፣ ህወሓትም ተፈጠረ፣ ኦነግም ተፈጠረ፣ ሌሎችም እንትኖች እንቅስቃሴዎች እየተጀመሩ መጡ። ከዛ በፊት በግብታዊነት እየተነሳ የኃይለ ሥላሴ መንግስት ይዋጋ የነበረው ኃይል አሁን የግዴታ መደራጀት ግድ የሚለው ሆነ። ከዛ እርሷ አማራ ኖት ወደ ትግል ሜዳ ሄዱት፣ ግን ወደ ህወሓት ነው የነበረውና ምንድነው መነሻ የነበረው? አቀባበሉስ እንዴት ነበር? ትናንት በቀደምም እያወራን ነበር። መነሻ የሆነ አንድ አጋጣሚ ነበር ሐዋሳ ከተማ ላይና እሱንም እናውራው እስኪ። እንግዲህ እኔ ከዩኒቨርሲቲ በነበርኩበት ጊዜ የዋለልኝ ጽሁፍ ከወጣ በኋላ በሰፊው ውይይት ሲጀመር ወደ ብሔር ጥያቄ ነው የሄድኩት። ምክንያቱም አብዛኛው ኢትዮጵያ ውስጥ ጭቆና እየደረሰበት ያለው ብሔር ብሔረሰብ ነው። 80 ብሔር ብሔረሰብ ይዘን አንዱም መብቱ የተከበረለት የለም። የአማራውም ህዝብ ቢሆን በስሙ እየተነገደበት ነው እንጂ ያገኘው ጥቅም አልነበረውም። ምክንያቱም ባህሉ እንዲያድግ ተደረገ፣ በቋንቋው ይናገራል፣ ይሄ ተደረገ ቢባል ይሄ እንጀራ ወጥ አይሆንም። ህዝቡ በራብ እየተሰቃየ ነው፣ በድህነት እየተሰቃየ ነው። ለዚህ ምንም የረባው ነገር የለም፣ በስሙ ነው የተነገደበት። ስለዚህ በእንደዚህ አይነት ሁኔታ ላይ እዚህ ሀገር እንታገል ካል የትኛው መፈክር ነው ህዝቡን አሰባስበው የሚያታግለው? የትኛው ቅራኔ ነው በአገር ውስጥ የሰላው ቅራኔ
እና ህዝብን አሰባስቦ ሊያታግል የሚችለው ይሄንን በደንብ የቅራኔዎች አፈራረጆችን በደንብ ማየት ያስፈልጋል። ሶኔ እንትን ያረኩት ሲሄድ የብሔር ቅራኔ መሆኑን ነው እየተቀበልኩት ሄድኩት። አንድ ይሄ ነው። ሁለተኛ የዲሞክራሲ ጉዳይ መናነሳ ከሆነ ዲሞክራሲ የብሔር ጥያቄ የመሬት ጥያቄ እነዚህ ሶስት ጉዳዮች የአንድ ሳንቲም ሁለት ገጽታ ሆነዋል። ለየብቻቸው ሊፈቱ አይችሉም። የዲሞክራሲን ጉዳይ እንትን ሳንል የብሔር እኩልነትን ማምጣት አንችልም። የመሬትን ጥያቄ ሳንመልስ የብሔር እኩልነትን ማምጣት አንችልም። ምክንያቱም በአብዛኛው በምስራቅ ኢትዮጵያ፣ በደቡብ፣ በምዕራብ ኢትዮጵያ ያለ ህዝብ መሬቱን ተነጥቆ በገዛ መሬቱ ላይ ጭሰኛ የሆነበት ሁኔታ ነው ያለው። ከዚህ ተጭሰኝነት ወጥቶ ነው እንግዲህ የብሔር እኩልነት ይምጣ የሚባል። የመሬቱ ባለቤት መሆን መቻል አለበት። እሱ እኩልነቱን ማስከበር አለበት። ይሄንን ለማድረግ የዲሞክራሲ ጉዳይ መምጣት አለበት። እነዚህ አንድ በሆኑበት ሁኔታ ላይ ነው ያለነው እዚህ ሀገር። ስለዚህ ዋነኛው ቅራኔው የብሔር ቅራኔ ከሆነ ብሔራዊ ትግል በብሔራዊ መፈክር ሊያሰባስቡ የሚችሉ ድርጅቶች ናቸው ሊያታግሉ የሚችሉት። ስለዚህ እኔም መግባት ካለብኝ እዚህ ውስጥ ገብቼ ብታገል ነው ውጤት ያለው ነገር ኢትዮጵያ ውስጥ ማምጣት የሚችለው እንጂ ከዛ ውጪ ወዴትም መሄድ አልችልም። አንደኛ ይሄንን እምነት ይዣለሁ። ይሄንን እምነት ስለያዝኩ ሐዋሳን በነበርኩበት ጊዜ ኢህአፓ አባል አልነበርኩም። ዝም ብዬ ጸረ ደርግ የሆኑ ሁሉ የሚበትኑትን ጽሁፍ እናባዛለን፣ እንበትንላቸዋለን፣ እንሰበስብና ፋኖ ተሰማራና ዘምራቸዋለን። እንግዲህ የሲዳማ አርነት ንቅናቄ የሚባል ነበረ፣ ጀማምሮ ነበረ፣ ዩኒቨርሲቲ የነበሩ የሲዳማ ልጆች ነበሩ እዛው ሐዋሳ። አዎ የህዝባዊ ግንባር አባላት ነበሩ፣ የተጋድሎ ሓርነት ኤርትራ አባላት ነበሩ፣ ኢህአፓ በሰፊው አለ እና እነዚህ ሁሉ አሁን በትግርኛም የህዝባዊ ግንባር ተጽፎ ሲመጣ እናስነብብና ጸረ መንግስት እስከሆነ ድረስ አባሰን እንበትነዋለን። እዛው ላሉት ትግርኛ ለሚያነቡት ወደ አማርኛ እንተረጉመው። የኢህአፓን በሚመጣበት ጊዜ የሲአንን በሚመጣበት ጊዜ እንደዛ እናደርግ ነበር እና ከሁሉም ጋር አልነበርኩም። ከሁሉም ጋር ባለመሆኔ ችግር ነበረብኝ። ኢህአፓም አንተ መኢሶን ነህ ብለው ሊደበድቡኝ ይፈልጋሉ። ብዙ ጊዜም ችግር አጋጥሞኛል። መኢሶን ደግሞ አንድ ዩኒቨርሲቲ ተማሪ የነበረ ዲላ የጌዲዮ የመሬት ይዞታ ኃላፊ የነበረ እሱን ይመቱታል በጥይት ወንዶሰን ነው የመታኝ ይላል። እንታወቃለን እኔ ዩኒቨርሲቲ እኔ አንተ ምን አርግ ብዬ ነው እኔ አንተን በመምታት እኮ እዚህ ሀገር ለውጥ ይመጣል ብዬ አላስብም። እንዴት እንዲህ ትለኛለህ? የለም እኔ የምጠረጥረው አንተን ብቻ ነው፣ ካንተ ውጪ የሚደፍረኝ ሰው የለም ይላል። አበራ የማናብ የሚባል ነበር የመኢሶን፣ እሱ የሲዳማ አውራጃ አስተዳዳሪ ነበር እና እዛ አካባቢ ስለነበሩ ይሄ መላከፉ በዛ። በጣም ውጥረት የበዛበት ነበር። ከዛ 1969 ላይ ወደ ትግል ሜዳ ገቡ ማለት ነው እና ውጥረት በዛበት እና ሜዴይ ነበረ። ሜዴይ በዓል ደግሞ አዘጋጅ ኮሚቴ ውስጥ አስገቡኝ። እኔ አልፈልግም፣ እኔ አዘጋጅ ኮሚቴ ውስጥ መሆንም አልችልም ብል የለም ትገባለህ አሉኝ። ስገባ እንግዳው ጥፋት ጠፋ ተብሎ ተኩስ የሚከፈት ከሆነ ሁላችንም ተሰብስበን በጋራ ካልተስማማን አትተኩሱም፣ በሱ እንስማማ እንደሆነ ግድ የለም እንስማማለን አሉኝ። ግን እኔ እንደሚያደርጉት አውቃለሁ። እሺ ጥሩ አለና እንትን አደረግን። መፈክር ሲለጠፍ ሁለት ነገር ችግር አጋጠመን። አንዱ የኤርትራ ጥያቄ በሰላማዊና ዲሞክራሲያዊ መንገድ እንጂ በብረት ኃይል አይፈታም የሚል መፈክር ይለጠፍና ወደ ከተማው መሄጃ ዋናው መንገድ ላይ ይሰቀላል። በወዲያ ደግሞ ከይርጋለም በኩል ወደ ሐዋሳ መግቢያው ላይ በትልቁ አንድ መፈክር አብዮቱ የኢትዮጵያ ሕዝብ እንጂ ወታደሩ አይደለም የሚል ደግሞ ዛካ አንድ እንትን ይለጠፋል። በኋላ ጠሩኝና ይሄ ሲለጠፍ የት ነበርክ እንዴ? እኔ እኮ የሰጣችሁኝም ማጻፍ ነው። ከዛ ውጭ ግን ማንም አምጥቶ የለጠፈውን ለጥፋት ለጥፈ ማለት የኔ ስራ አይደለም፣ የፖሊስ ስራ ነው። በኋላ በዚህ ተጨቃጭቀን እንደተለያየን ሌሊቱን በሙሉ ኢህአፓ ቀይ በቀሪያ አድርጎት ያድራል እንትኑ ከተማው
እና በማግስቱ ሜዲያ እንትን ሲደረግ የሰራተኞች ወኪል ነበር ንግግር የሚያደርገው እሱም ደርግን ጨፍጭፎ ይለቀዋል እና ሰልፉ ጠቅላላ የኢሃፓ ሰልፍ ሆኖ ዋለ እና ምንም ማድረግ አልቻሉም ዝም አሉ እንግዲህ ጥሩ እንትን ሰጥቷቸዋል ማለት ነው ምንም ተኩስ ሳይደረግ እንትን አደረገ ከዛ በኋላ ሰልፉ ካለፈ በኋላ ሆቴሎች ሁሉ ዘጉና ብዙ ብቻ ችግር ተፈጠረ ምግብ የሚበላበት ሁሉ ጠፋ በኋላ ለአስተዳዳሪው ለጸጥታ ኃላፊው ደውለን ነገርንና አስከፈቱና ሆቴል ምክንያቱም አኮረፉ ባለ ሆቴሎች በኢሃፓ ሰልፍ ምክንያትና ሆቴል ዘጉ እሱን አደረግንና እኔ በማግስቱ ጠፋውና ሄድኩ ምክንያቱም እንደሚያስሩ ገባኝ አንድ ሳምንት ያህል ቆይቼ ስመጣ ስራ ምንሰራባቸው አካባቢዎች ነበሩ ለስራ ብዬ ነው ሄድኩት ብዙ ተማሪ ታስሯል ሰራተኛም ታስሯል እነሱን ገንዘብ አዋተን እንድንመግብ ሰውን ሞቢላይዝ አረኩና እንትን ሳረግ ይሄንን ሲሰሙ አንድ ቀን ለ9 ሩብ ጉዳይ አካባቢ ነው ድሮ በማዞሪያ ነው ማለት የሚተላለፈው እና ከቻላችሁ በህይወቱ ካጣችሁም አስከሬኑን አምጡ ብሎ ትዛዝ ተሰጥቷል አንተ ሰው እየጠፋለችኝ አንድ ኦፐሬተር ነች ያኔ ሲተላለፍ የሰማች በኋላ በመስሪያ ቤት ያለኝም ፎቶግራፍ ምናምን ዶክመንቴን ማካተለውና አካትዬ ወጣሁና ወደ አዲስ አበባ መጣሁ ከአዲስ አበባ በቀጥታ ወደ ትግራይ ነው የመጣሁት እንግዲህ ትግራይ አንደኛ ራሱን ቲፒኤልኤፍን ለማግኘት በጣም ብዙ ችግር ነው ሆነብኝ አውዜን የሚባል ቦታ ሄድኩ ደርግ የለም ግን እዛ ስትውል እናንተን ስትል ማንም ሰላይ ያይሃል አንቆ ሊወስድህ ይችላል ሌሊትና እሱ ነው አንዱ መከራ ሆነብኝ ብዙ ከቆየ አንድ ሳምንት ምናምን ከቆየ በኋላ የሚወስደኝ ሰው አገኘውና ሄድኩ እዛ ሲሄድ ደግሞ አሳጋራ የሚባል ነበር ቤዜሪያው ከዛ ወደ ምዕራብ ትግራይ ቀይረው ይሄዱ ነበር ወደዛ ስለምንሄድ ወደዚህ አታምጡት እዛው ይቆይተዋልና ተመልሼ መጣሁ ወደዚህ ወደ ምስራቅ ትግራይ አንድ ገጠር አንድ ሚሊሻ ጋር እንድቆይ እዛ ተውኝና ሄዱ እና እኛንም የተቀበሉ ማዕከላዊ ኮሚቴ ስለሆኑ ማዕከላዊ ኮሚቴውን ነግረን እነሱ ናቸው የሚቀበለው አሉ በኋላ ነው ነገርኳቸው ይሄ ለኔ አይሰራም ምክንያቱም እኔ በየትኛውም ዓለም ታሪክ ባነበብኩት እንትን ማዕከላዊ ኮሚቴ ታጋይ ሲቀበል እኔ አይቼም አላውቅም ካስትሮ ታጋይ አይቀበልም ነበር የሚታገል ገብቶ ይታገል ነበር ኪዩባ ሪቮሉሽን ውስጥ እንደሰማውም እሱ የመዘገበ ተቀብሎ አያውቅም እና የገባ ይታገል ነበር እና ጠርጥረናል ብትሉኝ እኔ ምንም ቅሬታ አይገባኝም ምክንያቱም ቲፒኤልኤፍ አይታወቅም ቢታወቅም በዛው በትግራይ አካባቢን ጠባብ ብሔርተኛ እየተባለ መንግስት የሚዘምትበት ድርጅት ነው ወደ እንደዚህ አይነት ድርጅት ያማራ ተወላጅ የሆነ ፍጥረት ወደ ቲፒኤልኤፍ ሲመጣ መጠራጠር አለበት እና መጠራጠሩ እኔ መጥፎ ነው ብዬ እንትን አልወሰድኩትም በኋላ ቆየሁና ባካችሁ ንገሩልኝ ብል ሄደውም እንትን ቢያደርጉ የሚነገርም ሰው ጠፋ እንዳጋጣሚ ሐሰን ሽፋ አሁን የፌደራል ፖሊስ ምክትል ኮሚሽነር ነው እሱ ሐኪም ነበረ እና እንዳጋጣሚ ወደዚህ ወደ ምስራቅ ትግራይ ሲመጣ መጣና እዛ ተገናኘን ነገርኩት ኬዙን ስነግረው ጊዜ እዛ ብሬ ያለሁትን ሚሊሻ በፈረስ አርግና እንትና ልጆች ነበሩ ዛላምበሳ እነሱ ጋር ወሰዳቸው አለኝ ዛላምበሳ እነሱ ጋር ወሰደኝ ዛላምበሳ ከነሱ ጋር ተገናኘሁና እዛ ከኢሃፓም ጋር ተገናኝተን ትንሽ አንዳንድ ነገር አወራን በዚህ የቅራኔ አፈራረጅ ላይ ነው ብዙ ጊዜ እንትን የምናደርገው አይደለም ነው በብሔራዊ ትግር በታይ ነው ወደ አንድነት አያሰባስብም የሚል አቋም ስላለ ዛጋ ትንሽ እንትን አደረግንና በኋላ መጨረሻ ላይ ማዕከላዊ ኮሚቴው ጾረና ነበረ ስብሰባ ጾረና ሄድኩና ጾረና ተገናኘን አስተዋውሳለሁ መስፍን ስዩም ነበረ ከሱ ጋር ስንነጋገር ለምን ወደ ሱዳን አትሄድም ወደ ሱዳን እናሻግር ሲለኝ ፕራክቲካሊ አለቀስኩ ምክንያቱም እኔ ወደ ውጭ ቢሄድ ብዙ ፖሲቢሊቲ ነበረኝ ወርልድ ባንክ ፕሮጀክት ነው መሰራው እነሱ ነው ሰደ ይሉኛል በእንትን በኬንያ በኩል አድርጌ የህዝባዊ ግንባር አባላት ሲሄዱ ከነሱ ጋር በኬንያ መውጣት ይችላል ይሄን ሁሉ ድካም አስፈልገኝም ነበር
ወደዚህ መምጣት ወደዚህ የመጣሁት እኔ ለመታገል ነው ወደ ሱዳን ለመሻገር አይደለም በኋላ ተስማማንና መጨረሻ ወደ ክፍል ፖለቲካ ሄድኩ እዛ እንትን አደረኩ እና ክፍል ፖለቲካ መጀመሪያ ውይይት ስናረግ መለስን መጀመሪያ ውይይት ስናረግ ነው አገኘሁት እኔ ስለ ህዝብ ስላለው አስተሳሰብ በጣም አደንቃለሁ እኛ የቲፒኤልኤፍ ታጋዮች ነን የትግራይ እንትን ነን ለትግራይ ብሔራዊ እኩልነት ነው የምንታገለው በዚህ ሀገር ላይ በእኩልነት ላይ የተመሰረተ አንድነት ለማምጣት ነውና ስንወያይም ስንጽፍም ምንም ስንልም በትግርኛ ነው አንተ ትግርኛ ትችላለህ አለኝ አይ ትግርኛ አልችልም እኔ ግን እናንተ ሳያችሁ የዩኒቨርሲቲ ተማሪዎች ተማራችሁ ትመስላላችሁ አማርኛ ስለምትችሉ እስከምችል ድረስ በአማርኛ ብናወራ ምን አለበት አልኩት እና ምንድነው ያለኝ አማርኛን እኛ እንደ ቋንቋ አንጠላውም ምክንያቱም የኢትዮጵያ የአማራ ህዝብ ቋንቋ ነው እንደ አማራ ህዝብ ቋንቋ ቋንቋውንም ህዝቡንም እናከብራለን ከበሬታለን ምንጠላው እንደ ጭቆና መሳሪያ ሲሆን ነው ስለዚህ እዚህ ስንነጋገርበትና ስንወያይበት ደግሞ የጭቆና መሳሪያ ስለማይሆን እንደ ህዝብ ቋንቋ በአማርኛ ያወራን ልንግባባ እንችላለን ችግር የለውም ማለት እና እንዲህ አይነት እንትን መኖሩ ዛ ድርጅት ውስጥ በጣም ነው ኢምፕሬስ ያደረገኝ ምክንያቱም የህዝብን መብት የሚያቀርብ የህዝብን ማንነት የሚቀበል ቋንቋውንም ህዝቡንም የሚያከብር ህዝብ ድርጅት በጣም ፕሮግሬሲቭ ድርጅት ነው የሚሆነው ከዛም በፊት ብዙ ነገሮች አይቼ ነበር ከዛ በኋላ እየተወያየን ምን ይያልን እንትን ስንሄድ እንግዲህ ማዕከላዊ ኮሚቴም እስከመሆን ደረሱ አዎ ከዛ በኋላ እንግዲህ እስከ ማዕከላዊ ኮሚቴም ደረስኩ እና በትግሉም ተዋህጄ ሄድኩ እንደዛ ነው እንግዲህ የገባሁት በዚህ አስተሳሰብ ነው እንግዲህ አጠቃላይ የትግሉ ሁኔታስ እንዴት ነበር ከዛ በኋላ እርሶ በሚያስቡት መንገድ እየሄደ ነበር ወይስ መንገራገጮች ነበሩ እንግዲህ የትግሉን ሁኔታ እንትን ስናየው የትግራይ ህዝብ ለትግል የተቀረበ ህዝብ ነው በጣም ብዙ በደል ደርሶበታል ብዙ ግፍ ደርሶበታል ይሄንን ግፍና በደል ለማስወገድና በኢትዮጵያ ውስጥ ማንነቱን አስከብሮ በእኩልነት ላይ ተመሰረተ አንድነትን ለማምጣት ነው ድርጅቱም የሚያስተምረው በዚህ ላይ ጥሩ እንትን ነበረው እና እንደፈለገ ተወያይተ እንደፈለገ ከማንንም ጋር ተነጋግረ የፈለከውን አውርተህ እንትን የምትልበት ድርጅት ነው ሁለተኛ ድርጅቱ ምንድነው አንዱ በጣም ዩኒክ የሚያደርገው ከማንኛውም ድርጅት ችግሮች በሚከሰቱበት ጊዜ ቁጭ ብሎ ተወያይቶ በመግባባትና በሰላማዊ መንገድ መፍታት ዲሞክራቲካሊ መፍታት ነው አሁን 69 ላይ አጋጥሞ የነበረ በጣም መጥፎ የሆነ ሁኔታ ነበር ኦልሞስት ድርጅቱን የሚያፈርስ ባውራጃዊነት ላይ የተመሰረተ ዘመቻ ነው ነከሌ የዚህ አውራጃ ስለሆኑ ማዕከላዊ ኮሚቴ እንዳይሆኑ እንዲህ አደረጓቸው ከሌማ የዚህ አውራጃ ላይ ስለሆነ ጦርነት ላይ ከጀርባው ሆነ ብለው ገደሉት ምንም የማይወራ ነገር የለም ኦል ዘ መጥፎ የሚባሉ ነገሮች ይወሩ ነበር ይሄንን ያደረጉ ቁጭ ብሎ ውይይት ተደርጎ በዲሞክራሲያዊ መንገድ ተፈቶ መጨረሻ ላይ እነዚህ ሰዎች ታርመው ፖሊት ቢሮ የደረሱ አሉ ጀነራል የሆኑ አሉ አርሚ ውስጥ ይሄ ዲሞክራቲካሊ መፍታት ስለተቻለ ነው እነዚህ ሰዎች እዚህ ደረጃ ላይ መድረስ የቻሉት ሰዓታችን በጣም እየበረረ ነው ማለት ይቻላል ምናልባት አንድ 7 ደቂቃ ነው ያለ ከስልጣን ወደ ስልጣን ከመጣ በኋላ ያሉ ነገሮችን እናውራቸው በርግጥም አሁን ያለው መንግስት ህዝቡ በሚፈልገው መጠን እየሮጠ ነው ወይስ እንደው ትንሽ የሚቀረው ነገር አለ ስለሱ እናውራና ስለሱ እርሶ የተወሰኑ ነገሮች አውርተን እናጠቃልላለን እንግዲህ ምንድነው መሰለም የአንድ መንግስት የልማት ስራ በሚሰራበት ጊዜ የልማት ስራ እየሰራ ልማቱ 100% ሳይቆም እንደዚህ አይነት እንቅፋቶች ሊያጋጥሙ ይችላሉ ይሄ በማንኛውም ሀገር በቻይናም በሌሎችም ሀገሮች ያጋጥማል የተለመደ አዎ እንትን ነው ግን ዋናው ነገር ኢህአዴግ ምንድነው መገለጫ ባህሪው ስተቶች በሚከሰቱበት ጊዜ ስተቶቹን ገምግሞ አርሞ ታድሶ እንደገና የመቀጠል እንትን ነው
በትጥቅ ትግሉም ጊዜ ይሄው ነው የነበረው። አዎ ይሄ ልምድ አለው። ይሄ የዳበረ ልምድ አለ። ስለዚህ አሁን ያጋጠመን ምንድነው ጥሩ ስራዎች እየተሰሩ ቆይተው ከፍተኛ የሆነ የእድገት ያስመዘገብን ቆይተን በሂደት እንቅፋት የሚሆኑ ነገሮች ያመለካከት ችግሮች ተፈጠሩ። ይሄ በሚሆንበት ጊዜ የመልካም አስተዳደር ችግር ተፈጠረ። የዲሞክራሲያዊ ስርዓት ግንባታ እንቅፋት አጋጠመው። የልማቱ ስራ እንቅፋት እያጋጠመው ሄደ። የህግ የበላይነትን ማስከበር አልቻልንም። እነዚህ እንትኖች የአመለካከት ችግሮች ተፈጠሩ። ይሄንን የአመለካከት ችግር ነው አሁን ገምግመን አይዴንቲፋይ ያደረግነው። ይሄ ነው ችግራችን። ይሄንን ችግር ካልፈታ ነው አሁን የተጀመረውን ልማት በሚፈለገው ፍጥነት አምጥተን ይችን ሀገር ልንለውጣት አንችልም። ትራንስፎርሜሽኑ አይመጣም። እድገትና ትራንስፎርሜሽኑ ሊመጣ የሚችለው ሁላችንም ሊያስሮጠን የሚችል ሁኔታ በመንፈጥርበት ጊዜ ነው ብለን እንግዲህ አሁን የገመገምናቸው ነገሮች አሉ። እነዚህን የገመገምናቸውን እንትኖች ይዘን አንደኛ በራሳችን ውስጥ ሂስና ግለ ሂስ ማካሄድ እና ዳግመ ማደራጀት እንትማረግ ከዛ በኋላ ወደ ህዝቡ ወርደን ከህዝቡ ጋር ተወያይተን አንደኛ አሁን እንዴት ይፈታሉ፣ ሁለተኛ በቀጣይነት እነዚህ እንዳያጋጥሙን ህዝቡ ምን ሚና ይጫወታል። ምክንያቱም የህዝብ ነው ሊቆጣጠረው የሚችለው ይሄን ድርጅት እንጂ ድርጅቱ ራሱ በራሱ የሚቆጣጠረው ብቻ አይደለም የሚሆነው። አሁንም የኮረኮረንና ያነቃን የህዝብ እንቅስቃሴ ነው። ህዝብ ተቆጣ ባደረግነው ጥፋት። ምክንያቱም ተሸክሞ ቆይቶ ሊሸከመው የማይችለው ደረጃ ላይ ሲደርስ ሲቆጣ አሁን ወደ መታደስ ገብተናል። አሁን ታድሰን ህዝቡ ጋር ተወያይተን ይሄንን ችግር ፈተን ልማቱን ማምጣት ነው፣ አገሪቷን መለወጥ ነው። ከዚህ ውጪ ኢህአዴግ ምንም አማራጭ የለው። እንደ ድርጅትም እንደ ሀገር የሞት ሽረት ጉዳይ ነው ይሄ ነገር። እምንድን ከሆነ ይሄንን ነገር ማስወገድና ወደ ትክክለኛ ነገር ማምጣት አለብን። ያ ያድነናል፣ አገሪቷን ያድነታል፣ ህዝቡን ያድነዋል፣ እምንፈልገውን ለውጥ ያመጣል። እምንፈልገው ወደ መካከለኛ ገቢ ህብረተሰቡን ማሳደግ የምንለው ነገር ይመጣል። ከዛም በላይ እንሄዳለን። እዛ ላይ የምናቆም አይሆንም። ስለዚህ ይሄ ነገር ራሱ ድርጅቱ እንደ ትልቅ ችግር አይቶታል፣ እንደ ትልቅ ችግር ገምግሞታል። አባላቱንም የሚቀጡትን ቀጥቷል፣ ሊሰናበት የሚገባውንም አሰናብቷል። እንደገና ዳግመ ማደራጀትም አካሂዷል። የወረዳ አስተዳደርን፣ ቀበሌ አስተዳደርን፣ ዞን ላይ ያለውን አስተዳደር ሁሉ መለወጥና እንደገና በታደሰ መንፈስ ወደ ስራው ገብቶ የመሄድ ነው። እንግዲህ ይሄንን በየጊዜው ከህዝቡ ጋር እየተገናኙ መገምገም፣ የደረሰበትን ሁኔታ ማየት ይጠይቀናል። ይሄንን በቀጣይነት ቀጥ ብለን መስራት ይኖርብናል። አማራጭ የለንም። አሁን ሰዓታችን በጣም እየሄደ ነው። አሁን ላይ ያሉበት ሁኔታ ምን ደረጃ ነው ያሉት? አሁን የጥረት ኮርፖሬት ውስጥ እንዳሉ አውቃለሁ። እንግዲህ አሁን ከድርጅቱም በእድሜ ምክንያት ያው በክብር አባልነት ነው ያለሁት። ግን ያው የማዕከላዊ ኮሚቴ አባል ስለነበርኩ የማዕከላዊ ኮሚቴ ስብሰባዎች በሚጠሩበት ጊዜ እሄዳለሁ፣ እዛ መወያያለሁ፣ ጽሁፎችንም ማነባለሁ፣ ሁሉንም ነገር እከታተላለሁ። ምክንያቱም እድሜም ለዛ ለመገለል የሚያደርሰኝም ቢሆን እንትን ማለት አለብኝ። ነቅቼ እኔም ላደርግ የምችለውን በአሁኑም እድሜ ላደርግ የምችለውን ነገር ማድረግ አለብኝ። ሳረግ ደግሞ እኔም መታደስ አለብኝ። ስለዚህ እኔም የታድሶ አካል ሆኜ የታድሶ ውስጥ ገብቼ ተካፍያለሁ እና ወደፊትም እንግዲህ ያው በአቅሜ እስካለ ድረስ በሚደረጉ ስብሰባዎች እየተሰበሰብኩ ማደርገውን ነገር አደርጋለሁ። አንዱ ይሄ ነው ማረጋው። ሁለተኛ ጥረት ውስጥ እንግዲህ የምችለውን ነገር ይሄንንም ያንንም ነገር እየሰራው ነው። ምንድነው የኔ ትልቁ ችግር ከስራ ባቆምና እንትን ባረግ ከአንድ ወር በላይ እድሜ መቆይ አይመስለኝም። አውልዳይ ምንም ጥያቄ የለው። ምክንያቱም ከስራ ተነጥዬ ከዚህ ከእንቅስቃሴ ተነጥዬ ልኖር አልችልም። ስለዚህ ይሄ ስለሆነ ድርጅቱም ይሄንኑ አውቆ እንግዲህ በአቅሜ ልሰራቸው የምችላቸው ነገሮች ያሰራይ ነው።
መጨረሻ ላይ ወድቄ መንቀሳቀስ ከማልችልበት ጊዜ ድረስ ለዚች ሀገር ለማገልገል እኔ ዝግጁ ነኝ ለመስራትም እፈልጋለሁ የድርጅቱም ይሄንን አንደርስታንድ አድርጎልኝ እንግዲህ አሁን እየሰራሁ ነው ስለቤተሰብስ ቤተሰብ 3 ልጆች አሉኝ 2 ወንዶችና 1 ሴት ልጅ አለኝ ትልቁ ልጄ ጨርሷል የመጀመሪያ ዲግሪውን አግኝቷል ሁለተኛዋ ልጄ ጎበዝ ነች ሴት ነች ስኮላርሺፕ አግኝታ ካናዳ ነው አሁን እየተማረች ያለችው ሁለተኛ መደርሳለች እሷ አርኪቴክቸር ነው የምታጠነው ሁለተኛው ልጅ ማን የመጀመሪያ ልጄ ማርኬቲንግ ነው ያጠነው ሶስተኛው ልጄ ፓይለት መሆን ነው ኢንተረስቱ እና ሁሉ ኮምፒውተሩ ሁሉ ምን ሁሉ አውሮፕላን ሲያሳርፍ ሲያስነሳ ምናምን ሲል ብቻ ነው እና ከፍተኛ ፍላጎት አለው እንግዲህ እንዴት አርጎ ፓይለት እንደሚሆን በየጊዜው አወያየዋለሁ በሳይንስ ጎበዝ መሆን አለበት በማቴማቲክስ ጎበዝ መሆን አለበት በላንጉዌጅ ጎበዝ መሆን አለበት እና ለፓይለትነት ለመሰልጠና አየር መንገድ ለመግባት የሚያስፈልጉ ክራይቴሪያዎችን እየነገርኩት በእነዚህ ክራይቴሪያ መሰረት እንዲሄድ ጥረት አደርጋለሁ እንግዲህ አሁን 11ኛ ክፍል ነው ኔክስት ይር 12 ይገባል በጣም ነው እናመሰግነው እንግዲህ በርካታ ጥያቄዎች ነበሩ ግን ምናነሳቸው ሐሳቦች በጣም ብዙ ስለነበሩ ሁሉንም ማስተናገድ አንችልም ነገር ግን ሊቀሩ አይገቡም የተባሉ ሐሳቦችን በሙሉ አንስተናል በጣም ነው እናመሰግነው አቶ ወንደሰን ስለነበረን ቆይታ ተመልካቾቻችን እስካሁን ድረስ አብረናችሁ የነበርኩት እኔ ብሩክ እንዳለ ነበርኩኝ የእናንተ ስልክ ስታስተናግድ የነበረችው ኢትዮጵያ በየነ እንዲሁም በዳይሬክቲንግ ገብሬ ከእናንተ ጋር ነበር ከሌሎች የስርጭትና የካሜራ ባለሙያዎች ጋር እንሰናበታለን መልካም ጊዜ Esquimale barat